አሎ ወየ እንዴት ሰነበትሽ? እንዴት ነው ክፍለ ሀገሩ? እንዴት ነው ተመችቶሻል? ደህና ነኝ አስቱዬ። አባትሽ እንዴት ነው ሰነበቱ? ተሻላቸው? እሰይ እናቴ እኔ ደህና ነኝ አስቱዬ ደህና ነኝ። አዎ ደህና ነኝ። አይ አንቺ ትተሽኝ ሄደሽ ማን? ኧረ አስቱዬ አይገርምሽም? ሙና ሄደች እኮ እናቷ መጣ አምባጓሮ አንስታ ይዛት ሄደች። እንግዲህ ደግሞ ተመልሳ ጠፍታ ትመጣለች። አይ ትምህርቷን ሁሉ አቋረጠቻት። ያው እንግዲህ ያየሻት አይደል እናትየው እኮ በቃ የቆመው ጋር አፈሷ ጋር ሁሉ የተጣላች ሴት እኮ ናት። አሁን እንኳን ብቻዬን አይደለም የዛ የወንድሜ አዎ ያበበ ልጅ መጥቷል። አይ እሱንም እንደመጣ ትቁጠሪ። ኧረ ተይኝ እያመሰኝ ነው። አንዲት ሴት ታረባ ሀገር ያለች ሴት ይዞ መጥቶ እሷ እብድ ፈሷ ጋር የተጣላች እሱ እብድ ፈሱ ጋር የተጣላ ይኸው በቃ ቤቱን ጦር ሜዳ አድርገውታል። የጦር ካምፕ አደረጉት በቃ። እሷ በቃ ምን ትላለች? እስቲ ተይኝ እናቴ። አንቺ ደህና ነሽ? ስሚ አስቱዬ የዛን የዘቡን ስራ እኮ የግቢውን ጥበቃ ገባው። ለምን ብዬ እኔ አንሳለው ወይ አበሩ ቁጭ ብላ እየጠበቀች አይደል? አዲያ እሷ ወታደር ቤት ብትወጣ እኔም ቢሆን ጎበዝ ነኝ። አዎ አንቄ እሺ ግቢያችን ነው ጠብቃለሁ ብዬ ይኸው በየተራ እየጠበቅን ነው ቁጭ ብያለሁ። ጓንዴን ይዤ ቁጭ ብያለሁ። የሚወጣ የሚገባውን እየፈተሽ በቃ እሺ ደህና ነኝ በይ። ሰላም ነኝ እናቴ። እሺ ቻው። ቱልቱላ አንቺ አሁን ወረኛ አንቺ ብትኖሪ አሁን ሀገሩን ሁሉ ትበትኙ ነበር። ይችሉታል እንጂ እሷ እኮ ወታደር ቤት ቀመስናት እኮ እሷ ናት እንጂ መጠበቅ ያለባት። እኔ እጠብቃለሁ። ይሄን መሸከም ያቃት ይሄን እንዴት አድርጌ ልሸከም? ደግሞ ኃላፊው ያያል ብዬ እንጂ እዚህ አስተኛው እንደ ልጅ እኮ አስተኛው ነበር። ይሄን ማስተኛት ነበር እንደ ልጅ ገደም ማለት ይሁን። እስቲ እንግዲህ አራም መጣጡ እንዴት ነው የሚያስፈራው? የሰውዬ ደግሞ ዛሬ ምን አድርጌው ነው? ወይኔ ማታ ጮራ ፀሐይ ሴትዮዋ ሰራችልኝ። አላወቀችኝም። የትኛዋ ሴትዮ ነው የሰራችልኝ? ምን እያልኩ ነው? ሙና ቅድም ደውላልኝ ነበር። ምን አለችህ? ያቺ የተረገመች እናቷ ወደ መጣችበት ይዛት ሄደች። እንዴ ተመልሳ አትመጣም ማለት ነው? እናቷ ግን በጣም ነው ያበዙት። ቆይ ለምንድን ነው እንደ ድሮ ሰው በእኛ መሀል የሚገቡት? ተዋደን ነው አይደል? እንዴ አብረን ይሆን ነው። በቃ ይኸውልህ አንተ ተረጋጋ። የሆነ መፍትሄ እንፈልጋለን። ከዚህ በኋላ ቆይ የምን መፍትሄ ነው የምፈልገው? ይኸውልህ አንተ አይዞህ እሺ፣ ምንም ነገር አይስጋ። ሌላ መፍትሄ እናገኛለን። ግን ስለማማ ሰምተሃል እንዴ? ማማ ምን ሆነ? ቤት እገባለሁ አይደለ? እገባለሁ። ትቀልጃለሽ ማለት በዚህ ድምፅሽ? የትም ነው የምትገቢው? የምር አንቺ ወፍ ከዛፍ ላይ እኮ ጠብ የሚያደርግ ድምፅ እኮ ነው ያለሽ። እኔ እኮ አትስፈኝ ስታወሪ። ምን አይነት የሚስረቀረቅ ድምፅ እኮ እንዳለሽ እኮ አልገባኝ። ትሬኒንግ አድርገሻል አይደል? በሚገባ አይኔ ሬዲ ነሽ? በቃ ታዲያ ከዛ በላይ ታዲያ ምን ያስፈልጋል? እንደውም ለምን አንድ ሙዚቃ እዚህ ምን ችግር አለ? እኔ ማለት እዚህ ልበልልህ? እኔ እሱማ እንዴት ናችሁ? ሰላም ነው? ሰዎች አሉ። ድምፅሽን ቀነስ አለችና ችግር የለም የኔ ውድ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ መቼም ላንገት ከረ አክስቴ
ጭራሽ እዚህ ከግቢው ልታባሩኝ ነው እንዴ? የቤቱ አልበቃሽ ብሎ መንገድ ለመንገድ ማንቋረር ጀመርሽ እንዴ አንቺ? ከዛ የምታንቋርሪበት ቦታ ሄደሽ አንቋሪ ብዬሻለሁ እንዴ? ዝም በል ብያለሁ። ዝም በል አታፍሩም እንዴ? መንገድ ላይ አክስቴ በሁሉ ነገርኛ ቆይ እንደዚህ ይዘሽን ትችላለሽ እንዴ? ምንድነው ይዘሽኝ ማለት እንዴ? ስርዓት አለው እኮ የግቢው ስርዓት አለ። ይዘህ ሄድ አንተ ከምትወስደው እዛ ነግሬሻለሁ። እንዴ ራስ አንዴ ኑር ያልሽኝ አሁን ደግሞ ተመልሳለሁ። ምን ይላል ይሄ? ኧረ እነዚህ ያበዙት ትንሽ ማታፈር ትላለች እቺ። ምን ዝም ብለህ ታየኛለህ? ንገረኛ። ይኸውልህ እማማ ቤት አደገኛ አሸባሪ ገብቷል። በጣም ከባድ ሰው ነው። እና እኔ ምን አገባኝ? ስማ ረሳኸኝ እንዴ? የማታ ጮራ ፀሐይ እኮ ነኝ። ማንንም አልፈራም። ኧረ እሱ ቀላል የሚባል ሰው አይደለም። እኔ ነግሬሃለሁ። ይኸው በጥፊ አጋንንት ያስወጣል። ቆይ አንተ ልጁን አይተኸዋል? እሱማ አላየሁትም። ስለዚህ ስላላየከው ሰው አፍህን ሞልተህ አታውራሽ። እኔ ምን አገባኝ? እንድትጠነቀቅ ነው የነገርኩህ። ለማንኛውም የማታ ጮራ ፀሐይ ሰላም ነው። አሁን ገና ከእንቅልፍሽ ተነሳሽ? እሰይ ትቼሽ ወጣሁ። ስራ ነው እንዴ? ችግር የለም ማማ። እንዴት ነው ለመድሽ? ቤቱን ለመድሽ ወይ? አዎ ሃኒ በደንብ እያስለመደኝ ነው አሁን። ሃኒ ማን ነው? አላወቅኩትም። ከዚህ ሰፈር ነው እንዴ ሃኒ? ማማ እኔ እኮ በስሙ መጥራት ስለማልችል ነው። ኤልያስም ማለት ነው። አይ ጥሩ በቃ እሺ። እኔ የምልሽ ማርትዬ። ወይ ማማ ቶሎ ተጋቡና ውለዱ እንጂ እስከ መቼ ድረስ ነው የምትቆዩት? እሱ ማየት ይቀራል። ከቻልን 8 ልጆች ቢኖሩን ደስ ይለናል። 8 ልጅ እንዴ? አተኙም ማለት ነው እንዴ? ምን አሉ? አይ ልጅ በልጅነት ጥሩ ነው ማለት ነው። መቼም ድል ያለ ድግስ ደግሰው ይድሩኛል አይደለ? ድሮስ ከኔ ከእናትሽ ውጭ ማን ሊድርሽ ነው? እኔ እናትሽ ድል አድርጌ ነው ምድራችሁ። እሺ ማማ የሆነች ቦታ ደረስ ብዬ እመለሳለሁ። ሰላም ይዋሉ። ሰላም ዳርዳሩን እንጂ ጥላ ደግሞ ያዥ። 8 ልጅ አለች። እኔን ተማምና እንዳይሆን እንጂ ይሄ 5 ሳንቲም የሌለው እንደው ባዶን አምጥቶ እንግዲህ ብር አላት ብሏል። ብር ካላት ትውለድና ታሳድግ። ወዴት ና አክስቴ? እኔ እኮ እንዳረብሽ ብዬ ነው። ደግሞ አለቆችሽ እንዳይወሽ እንደዚህ ምንድን ነው የምታንቀላፊው? ሂድ ና ወደዚህ ና ተፈትሽ። አንዱ ኤልያስ እኮ ነኝ አክስቴ። እንኳን ኤልያስ አብርሃም ነው አይመለከትም። ና ታዲያ ቤት ሀገር ነው ሴት ልጅ ወንድ ልጅ ነው ይፈትሽው? እኔ ነግሬያለሁ። እኔ እኮ አምነውብኝ እኮ ነው ቁጭ ብለሽ ጠብቂያለሁ። እንካስ ያስና ና ወደዚህ እንዳለ እሱ ይሄን አጣከጣልኩት። በል ከፍ አክስቴ ምንድን ነው? እጅን ከፍ አድርግና ተፈትሽ። እጅን ከፍ አልኩት። ምን ይዛል ብለሽ ነው? እሺ አሁን አክስቴ እጅን ከፍ። እኔ በቃ ከዚህ የበለጠ ምን አለ? የዚህ አምጣ ሰው ይዘህ መግባት አችልም። ዞር በል። ቅጠል እኮ ነው አክስቴ። ዋናው ቅጠል አይደል? በቃ ዞር በል ብያለሁ። ከአንቺ የተማርኩት እኮ ነው። ምንድን የባህል ሕክምና እኮ ትንሽ ራሴን ያዝ ስላደረገኝ ያነቃቃኛል ብዬሽ እኮ ነው አክስቴ። አንተ እኔ ይሄን ቅጠል ይዤ እዞራለሁ? ቤቱን የሞላው የዚህ ቅጠል እንትን ዛፍ አይደል እንደ ቤቱን የሞላው እየቀነጠስክ እየጣልክ አይገባም። በቃ እኔ እዚህ ቁጭ ያልኩት ሌላ ነው። ቀጥ ብለህ ውጣ በህግ አምላክ። ኧረ አክስቴ ካልነከስኩበት እኔ ሙድ አይመጣልኝም። ኧረ ስጭኝና ልግባ። ምን ሙድ አራዳ የገባሽ አይደለሽ እንደ አክስቴ ነገር ተፈልጎ ነው ታዲያ እንደዛ ትይኝ? ምን ልቀቅ፣ እጅን ልቀቅ። ምንድን ኧረ ካሜራ ላይ ነኝ እኮ ያለሁት። አንተ ጭራሽ ሙስና ለኔ እኔን ለማስያዝ። ኧረ አክስቴ ላሽ በቃ በሲክሱ አስገቢ። ምን እሺ ነው ላሻት በለኝ። ላሽቴ ብላና በቃ እችን ፌስታል ብሞት ይዘህ አትገባ። ይኸው እዚሁ ጥላው የለ ምትመጣ ትየላለች። እሷ ትበሏለች ባንተ ፋንታ። ቀጥ ብለህ ሂድ። አክስቴማ መቃም ጀምረሽ እቺን ነገርማ ፈለገሻል። እዛ የተመዘዛንተ ጫቆ ሰናም ስትዞሪማ ለምደሻል። አፈርቃም የታባሽ ተገኘሽ ዛሬ ታባና። ቆይ እዛ ለፍየል ነው አውጥቼ ሞረወር። ይሄማ አገኘሁት እኮ ተኝታለች ብሎ እንድች እያለ ሲገባ ማጅራቱ ማይረባ
እኔ የምልሽ አባ ይህ ሰፈር ነው እንዴ? አዎ እዚህ ሰፈር ነው። በእናትህ ከቅድም ጀምሮ ስጦዝ ነበር እና የሆነ ሰው ይፈልጌ ነበር። ማንን? እኔ እዚህ ሰፈር የማላውቀው ቤት የለ። በቃ የሰፈሩ ከንቲባ በለኝ። የማንን ነው? ሰላም ነው? እንዴ በሰፈሬ ሿሿ እያዋራ ይዘርፈኛል። ወይኔ ገንዘቤ! ሳምንት ሙሉ ጊዜ ውስጥ የነበረ ገንዘብ! ወይኔ ወይኔ ወይኔ! የኔ አባ መላዬ ብያለሁ። አንተ እንዴት አይነት ግሩም ነገር ነው! ድንዝዝ ፍዝዝ ቅርዝዝ ትጨምርልኛለህ። ቆንጆ ነው። አንድ ወርክ ወርክበታለሁ። አሪፍ ነው። አሪፍ እንትን አለው፣ ውጤት አለው። የት ነው ያለው? የተወሰነ ጨምርልኛ እኮ ልምጣ እዛ። በቃ መጣሁ። ማን ነው? አክስቴ የኔ አድባር። አቤት እንዳስብ ስራ ላይ ነኝ ያለሁት። እንግዲህ እሺ አንቺ እንዳንቺ እኮ ስራውን አክባሪ። ያው አንቺ እዚህ ጋር ቁጭ ማለት ከጀመርሽ ጀምሮ የግቢው ሰላም፣ የግቢው ጸጥታ፣ የግቢው ንጽህና አክስቴ እኮ በእውነት አክስቴ ደግሞ ያቺን ነገር እኮ ፈተው። የትኛው? ባለፈው ከነገርሽኝ በኋላ እቺ እንትን የምትሏ ነገር እቺ ይዛት የምትወጣው ታዲያ ይዛት የምትመጣት ወደ ቤት ቀረ ሙት በለ አክስቴ ነው ደግሞ እሱን ከተውክ ጥሩ ነው። በቃ ኧረ ታባቱ ምን ያደርጋል አክስቴ? እንዴ አንቺን ምክር ነው ደግሞ ያንቺን ምክር ደግሞ ካልሰማው የማንን ልሰማ? ፈጣሪም እኮ ይቅር አይለኝ። አሁን ምልሽ አሁን ታዲያ አክስቴ እንዴት ነው መላመላትኝ? የምን መላ ወዬ በኝ ብዬ ነው። ወዬ እናቴ ኤልያስዬ። እስቲ ደግሞ ምርጥ እያራዳ ልጅ አይደለሽ እንዴ? ወዬ እሱን አይደለም ብቻኛዋን ወዬ ነው። አየልኝ ምን አለኝ? ሂድ ወደ ዞር በል። ወዴት ነው? ወደ ቤት ነው። የሆነ የሚቀማም ሰው ካለ ቃምስ ሂድ በቃ ከመጣሁ ለምበደ የኔን ሁለት መቶ ያቺ ልጅ ቦርቦሮ እንደች ልጅ ራሷ ላይ ሰንደል ለኩሳ እንዳዞር ነው መፈራ። እኔን ወዬ እሷን ወዬ ብሎ ይችላል ወይ አይደለም? ይረባ አረንጆ ይዞኝ አብሬ ቁጭ ብዬ ካልጠበቅኩ ብዬ ደንዝዤ ሞትኩ እኮ። እንቅልፉ ደፋኝ። እንዴት ያለ እንደው የሚደክም ነገር ነው። ዱካክ እኮ ነው። ምን ወይኔ! ኧረ ወይኔ! ኧረ ወይኔ! ኧረ ወይኔ! ኧረ ኤልያስዬ! ኧረ ጉድ ሆንኩልህ ልጄ! ጉድ ሆንኩልህ ልጄ! ምን ጉድ ነው? ሳራው ጠፋ። መጠበቂያው? አዎ መጠበቂያው። ማን ሊወስድ ይችላል? ኧረ ያዝልኝ! ኧረ ያዝልኝ! ማን ሊወስድ ይችላል? አክስቴ ምን አውቃለሁ? ተኝ እንቅልፍ ወስዶኝ ነበር። አክስቴ አንቺ እራስሽ አሁን እንደው ካልጠፋ ቃውን በይሳት ታያለሽ። አይሞቴ እባክህ ፈልግልኝ። ማን ሊወስድ ይችላል? አይርቅም። የሆነ ሰው ነው በቃ በዚህ በኩል ገብቶ ሊወስዱ የሚችለው። ያየኸው ሰው አለ? ምን ሰፈር እንዳለ እዚህ ጋር ድንጋይ የሚጎለቱ ልጆች በጣም ብዙ ናቸው እኮ። አንዱ ነው አንስቶት ይዞት ሊያው ሊሄድ የሚችለው። ኧረ ወለደኝ ልጄ። ደግሞ ይሄን ግቢ እንትን ዘውን ትቼ እንዳልሄድ ደግሞ ሲመጡ ደግሞ ሲያጡኝ ደግሞ የለችም ይላሉ። እኔ ምን ሰርቼ አክስቴ? እንዴ ያለው አይደል እንዴ? አንቺማ እዚህ ሁኚ በቃ። እሺ ፈልግልኝ።
ባይሆን ያው ነገሩን ማስመለሻ ምናምን ዝም ብዬ መሯሯጫ ነገር መላ ያስፈልገኛል። አክስቴ አረጋለሁ፣ እሰጥሃለሁ ልጅ። እንትን በይልኝ። ይሄን ለጊዜው ካለ ጊዜው 1000 ብር ነው ያዘውና ይኸውልህ እጨምራለሁ። እሺ አክስቴ ችግር የለም። በቃ አንቺ እዚሁ ሁኚ። ውለድኝ ያለ ቦታዬ ነው የተቀመጥኩት። ውለድኝ። በየት ነው የምትሄደው? ቆይ እስኪ አክስቴ። አይሞት እንዴት ያለው እንዴት እኔ የዚህ ሰፈር ያለ ሰው ነው አውቆም ያደባኝ ሰው ነው። በቃ ይዞኛል። አይ ወይኔ አክስቴ መጣ። የሆነ እንደዚህ ሲሰነዝር እዚህ ጋር አግኝቶኛል መሰለኝ። መጣ። ትንሽ ነው አክስቴ። ትንሽ ነው እንትን ብሎኝ ነው መሰለኝ። እዚህ ቤት አባቱ እንዳይሞት ግንባሩን አክስቴ፣ ግንባር ተባረክ ልጅ ብሩኩ። ማን ነው ግን የሰረቀኝ? ማን ነው ግን? ምን እዚህ ግባ የማይባል አንድ ተራ ልጅ ነው። እሱም ተይው ችግር የለውም። መጣው የት አባቱ እንዴ? በጠረባ ምናምን ከላይ እንደ ቤት አባቱ ተከትሎ የመጣው እንዴ? ይምጣ በድንጋይ ችግር የለውም። አናቱን ነው በድንጋይ አልተረፈም አልኩሽ። ግን ያው ዝም ብሎ እንዲያግዙኝ ለተወሰኑ ልጆች ምናምን ነገር ትንሽ ከፋፍያቸዋለሁ። የተወሰነ ነገር ያስጨምርሻል መሰለኝ። እንዴ 1000 ብር ሰጥቼ አከስተውን አለቃሽ መሰረት ጠፍቷል። ብር ጨምሪ ቢልሽ አሁን አንቺ ቢልሽ አሁን ስንት ነው የምትከፍይው? እሱማ ይታሰራል እንጂ የጥበቃ መሳሪያ አጥፍቼ እንዴት ዝም ብለሽ አንቺ ከመቀነትሽ ውስጥ ምናምን ይቀባበርሽ ነገር ካለ ዝም ብለሽ አዘጋጅ። የለኝማ ልጄ። እስቲ እሺ በለዛ ከዛኛው ፖርሳዬ ብር አለ። በቃ አውጣና ውሰድ። በቃ እንትን ልበላ ነው። 1500 ብር ነው። በቃ አደራ። እሺ ኤልያስ የ5ቷን ውሰድና ደማ። አይ ደህና ነኝ። ዝም ብሎ እንደዚህ እንትን ሲል አግኝቶኝ ነው መሰለኝ። አፈርድላ። ማን ነው ነገር? ኧረ ምን እዚህ ግባ የማይባል አንድ ተራ ልጅ ነው። በቃ 500 ብሯን ወስድ 1000 ብሯን ተውልኝ አደራ። ይበቃል አክስቴ ብለሽ ነው። ምንድነው አንተ 1000 ብር ሰጠው አይደል? በቃ አክስቴ እሺ በቃ አሁንም እንዳትተኝና እንዳታዘረፊው። እሺ አቅፌው ነው የምተኛ። ደህና እንደው ተባረክ ልጄ ብሩኩን። ኧረ በስመ አብ ጉድ ተሰርቼ እኮ ነው። እንደው ምንስ መልስ እሰጣቸዋለሁ? ኧረ መጣሁ እንደው ይሄን ግቢያቸውን ይረከቡኝ በቃ። እኔ እሷ እንደው ብድግ ብላ እሷ ጥበቃ ስትሆን ከእሷ አላንስም ብዬ ነው እንጂ ምን በወጣኝ ጉልቴን አልሰራም እንዴ? ይሄን ድንጋይ ተሸክሜ መከራ አባቴን እየበላሁ እሱ የሆነ እንደ የሰረቀኝ እንዴት ግን በሮ ይዞት ነው? እኔ አላምነውም እኮ ይሄ ልጅ እሱ መጥቶ ይሆን እንዴ? እንደው እሱ ከሰረቀኝ አንጀቴን ነው የሚበላኝ። በእውነት እኔ ረግመዋለሁ። ለማን 1500 አቤት ወዴት ፍተሻል እንዴ? ማማ እርሶ ነዎት እንዴ? ነው ወይስ አይኔ ነው? ምንድነው አይኔ ነው ማለት? እኔ አንሳለሁ እንዴ ለመጠበቅ? አይ ማማ እርሶና አሜሪካ እኮ አንድ ናቸው። አንተ እንዴት ነው አንድ ምን ሆነው ንገረኝ እስቲ። የማይገቡበት ቦታ የለማ። ቆይ እሺ ደግሞ አሁን እዚህ ምን ይሰራሉ? መቼም ጥበቃውኝ ነው አይሉኝም ማለት? የለም ጥበቃውኝ ነው ይሁን ቦቃ እያየህ ትጠይቀኛለህ እንዴ? ምን ፈልገህ ነው? ቆይ ምንም ሳትፈትሽ ንቅንቅ አትል። ጋሽ ተውኝ። ዛሬ የተናደድኩበት ያዘንኩበት ቀን ነው። ምኑ ነው ያናደደ? ምኑ ነው ያሳዘነ? ንገረኝ እስቲ። በጠራራ ፀሐይ ተዘረፉ። ሊያውም አንድ ፊቱና ጀርባው የማይታወቅ ሰውዬ። ከመቼ ወዲህ ነው እዚህ ሰፈር ሌባ አለ የምትለው ደግሞ? እኔ በምጠብቀው ቀን ምንም አይነት ሌባ ታይቶ አይታወቅም። የለም ሌባ በቃ የለም። እኔስ የገረመኝ እሱ አይደል እንዴ? በቃ ከፈዘዝኩበት ስነቃ እንደ ልብስ አጣቢ ኪሴን ፈትሾት ሄዷል። የትራንስፖርት እንኳን እኮ አላስቀረልኝም ማማ። ጭልፊት በለው አሉ። አንተ ዘረፉ እንደው ይገርማል። ከአንተ የባሰ በቃ ማስተርስ ዶክትሬት ያጠና መጥቷል። ደጋረው እንዲህ ነው አንተም የሰው አንጀት የምታሳርረው። እኔ እኮ ያናደደኝ እኮ መዘረፌ አይደለም፣ በሰፈሬ ድረስ መጥቶ ስለዘረፈኝ ነው። ወይኔ ዳኒ መቀሱ፣ በሰፈሬ ልዘረፍ። ምን ታካብዳለህ? መብራትም እንደው በሰፈር ነው የሚጠፋው።
አሁን ወደ ገደለው ግባ። ምንድነው ወደ አዘንክበት ነገር? እኔ ግን ያዘንኩት በርሶ ነው። እኔ ምን አረኩና ነው በእኔ ላይ የምታዝነው አንተ? ግን ቆይ ማማ ሙና ወደ መጣችበት መሄዷን ለምንድን ነው ያልነገሩ? ማን ስለሆንክ ምን አግብቶ ነው የምነግርህ? እኔማ ምን ያገባኛል? አያገባኝም። የማታ ጮራ ፀሐይ ግን ያገባዋል። እሱስ ቢሆን ማን ስለሆነ ነው የሚያገባው? ፍቅረኛሞች እንደሆኑና እንደሚዋደዱ ያውቁ። ወረኛ ያ ጎዶሎ በርሜል ራስ ነው የኔን ልጅ የሚያገባ አንተ? ምን ያልተፈጠረ ነገር አለ ማማ? ይሄው እሷ ጥላኝ ሄደች ብሎ ይሄው ቁጭ ብሎ እያለቀሰ ሳባብለው ቆይቼ መምጣት እኮ ነው። አሃ ጥጦ ፈልገህ ነው የመጣህ? ተው ማማ፣ እንባው ጎርፎ ነው ይወስዶታል። ሂድ ወደዛ ሂድ። አሁን ስራ ቦታ እዚህ ማንሰናፈል ይሄ የዞረበት ምን ይመለቃቀርብኛል? ይሄ የሰው ሳምፕል ለዛ ታቦራስ ጠበቃው ነው ይመጣል። እኔ ስራ ላይ ሆኜ ነው እንጂ አሳየ ነበር። ጎዶሎ አቤት አቤት። እዴ አክስቴ ደም በዚህ በኩል እንተሪገልሽ። ሌቦ ከዛ ስቀመጥብህ በዚህ እየመጣህ ነው አይደል? ዛሬ ተረኛ እዚህ ነኝ። በዚህኛው በር ላይ ደግሞ ወዴት ልትሄዱ ነው? እንዴ ማማ ወደ ቤት ይሄድን ነው። ወደ ቤት? የሰራሽው ቤት? ቤት ሄዳችሁ ምን ልታረጉ ነው? አክስቴ ፍቅረኛ እኮ ነች እንዴ? እሱ እንደዚህ ይባላል እንደው? አሁን ይኸውላችሁ የቀልድ ጊዜ የለኝም። እዚህ የተቀመጥኩት ለስራ ነው። ይልቅ ተናገሩና ቀጥ ብላችሁ ሂዱ። ለመሆኑ መጠጥ ጠጥታችኋል? ኧረ አልጠጣንም። እስቲ አንድ ጊዜ ሁለታችሁ በሉ ተንፍሱ። አክስቴ ወደ ቤት እኮ ልገባ ነው እንጂ እኮ መኪና እኮ ልነዳ አይደለም የምሄደው። ያው ነው። ለመሆኑ ተጋብታችኋል? አይ አልተጋባንም። ገና ግን ልንጋባ አስበናል። ጋዴሚት እቺ ምን አይነት ኔቨር ማይንድ ናት? ቤት እየሰደበችኝ ነው። ያ ነው እንደዛ አይደለም የሚፍቀር። አክስቴ ሻውን እንግባ። ተረጋጋ ብያለሁ። የት ሄድባል? እሺ ያላገባ የምስክር ወረቀት ሰርቲፊኬት ይዛችኋል? አይ አልያዝንም። በጣም ጥሩ። ካልያዛችሁ ቀጥ ብላችሁ ውጡ። ከዚህ የተቀመጥኩት እኮ ወፍ ልጠብቅ አይደለም። እንደናንተ አይነት አጭበርባሪ በቃ ለማዝቆም ዞር በሉ። በቃ ውጡ፣ አሁን ዞር በሉ ብያለሁ። ፕሊስ እንግባ ማማ። ኧረ አክስቴ በእናትሽ እንግባ፣ እንቸኩላለን። ስማ ታምኖብኝ እኮ ነው ይሄን ቦታ ያዝኩት። እኔ ትርንጎ በዘመድና በሙስና አልሰራም። ናውጣ በቃ ወረቀት ካልያዝክ ናውጣ። ቆይ ከኛ መግባት ከምን ያገናኙዋል? ኧረ ተይ አክስቴ አስገብኝ ተይ። ኧረ ተይ እንደ በወንድምሽ። ስማ እኔ ትርንጎ በዘመድና በሙስና ምንም ነገር አልሰራም፣ አላስገባም። ቀጥሉ ቶሎ በሉ። ሼም ኦን ዩ አክስቴ፣ ሼም ኦን ዩ። እኔን ሽማግሌ ግድ የለም ልሁን። ይኸው ይዛት የምትዞረው ሴት ራሱ ከአንተ እኔ በእኔ እድሜ ልክ የሆነች ሴት ናት። ሽማግሌ ብሎኛ ይሄዳል። አይ ወንድ እኔ እኮ ምቾት ቢይዘኝ እኮ በእኔ እድሜ እኮ ናት። እኔ ምቾት ባይዘኝ ነው እንደዚህ ነው። እችን ትልቅ ሴትዮ ይዞ አይደል እንደ ገልደው ሽማግሌ ነሽ ብሎኛ ይሄዳል። ጥሩ አላስገባ እንድች ነኝ እኔ ከትሬ ነው መዝው ይሄን ጥበቃውንማ እንደው አለቀው። ሽማግሌ ነሽ እሶን ማማ ትለኛለች። እዚህ ያው የወለደችው ልጅ ይዛት እየዞረች አሁን የመጣበት መንገድ አተ እያያቴልም እንዴ አይነሱ ማነው ወር ምንድነው የሚያስጨው? እዚህ ጋር ገርሚ እንደ ካርድ እንዳልፈገ አሃ እማማ ቤት መጣ የተባልኩ አንተ ነህ ማለት ነው? አዎ እኔ ነኝ። እና ምን ይጠበስ እንዴ? ጭንቅላቱ ምን ያክላል? ቁመት እኮ ትንሽ ቢረዝም የባለጌ ወንበር ነው እኮ የሚመስለው። አንቺ የባለጌ ወንበር ታያለሽ እንዴ? ይሄን እኮ አይደለም ተኩሰሽ አቃብለሽ እንኳን አሰሽው። አህጉራ ናት። ሰማኛለህ? ተሳስተ ግን ባለገመዱን ኤርፎን እንዳታደርገሽ። ለምንድን ነው የማላደርገው? ምክንያቱም የትምህርት ቤት ደወል ነው የምትመስለው። ስማ አራስ በዛብህ። ከዚህ በኋላ እዚህ አካባቢ ባገኘ ያለ ትኬት ነው ሰማይ ቤት እንሽኝ። ጭቅላት አንተ ምን አባልታረግ ምን ፈልገህ መጣ? ስማ የኔ ሙና እንደሆነ ካንተ አይነቱ ላሜ ቦራ ጋር አትጋባም። ማን ነው ላሜ ቦራ? ምን አባ እንደውም ደህና ስም ሰጥቻለሁ። ምን አባህና ነው እኔ ልታስፈራራ ነው? እባክዎትን አሁን ካለች አስገቡኝና ልያት። ሰውዬ ሄዳለች አልኩ እኮ እንዴ አትሰማም እንዴ ሲነግሩ? እኔ የምለው
እርሶን አይደል ያለያዩ? ቆይ እኛን አለያይቶ ምን ይጠቀማሉ? ስማ ብችለውና ባረገው ደስ ይለኝ ነበር። አንተ እኮ አያትክን እኔ እኮ ችዬ ገመና ሸፍኝ እንጂ አፈቀርኩ ለመውጫ መግቢያ የነሳኝ ሰው እኮ ነው። አመሰግናለሁ። አሁን ያስገቡኛል አያስገቡኝም? ምን አባል አስገባው እንደሆነስ አንተ ይሄን አረ እሄዳለሁ። አልየባ ይሄን ቴስታውን ተማምኖ ጎደሎ ያን ዝንጀሮ ዝም መለ መስሎሃል? እንዲህ እያለኝ እስቲ አባ አሁንማ እንዲሁም እንኳን ወሰደችኝ። እዚህ ይሄ ማይረባ ሰውን እንደ ከብት የሚወጋጋ እየሄደች እሷ እየተጎተተች ወራዳ እንኳን ወሰደቻት። እንዲሁም መልሼ ወደ ቤት ያላመጣት ምጣቷ ውሃ ይሁን። ይኸው እንዲሁ በትንሹም በምንም በረባ ማረባ ይሄ ወንዱ ይሻላል። ምንም ቢሆን እሱ ሴት ይዞ መጣ። እንዴ የማታ ጮራ አሃ ሸውደ መግባት ነው። ስማ አንተ እኮ ከጅማ ትታያለህ። ጅማ ላይ እንዲህ ብሎ ሰው ይለያል። የተወለደ ልጅ ራሱ ይለያል። አሁን እኔን መሸወድ ነው አንተ። ይሄ በርሜል ራስ አንተ እኔ አትፈታተነኝ ነግሬያለሁ። ገና ለገና እድሜዋ ገፍቷል አርጅታለች ብለህ አሸንፋታለሁ ብለህ ከሆነ አታሸንፈኝም። አለቀም። አሁን ትወጣለህ አትወጣም? ባልወጣ ምን ያመጣሉ? አሃ እኔ እኮ ዘብላ ያለው ሰው ነኝ። ሊዘርፈ መጣ ብዬ እሪ ብዬ አስይዛለሁ። ጥሩ ለዛሬ እወጣለሁ፣ ግን ተመልሼ መምጣቴ አይቀርም። ያቺ ያሰለፈችን ደግሞ ይንገሯት፣ ሊያዛት ብቻ አለቃትም። እንደ ሳምቡሳ ነው ማራግፋት። እኔን አላወቀችኝ። ፈስቶራጭ አንተም ብሎ ሁሌ ዛቻ ብቻ። አሁንማ ልጅ ኤልያስ እኮ መጣ አጠገቤ ብትደርስ ያሳያል። ሰማው እኮ በባለፈው እንዴት እንዳቀመስሽ አንቺ በርሜል ራስ። ፈርቼ መስሎት ነው? ፈርቼ እኮ አይደለም። አረ ተው እንጂ አዝናለት እንዳለችው ፍየል ማለት ነው። እንደሱ በል እስቲ ሄደታ ወደዛ ዞር ስራዬን ልስራበት። ይሄ ስልታዊ ማፈግፈግ ይባላል። ለሱ ደግሞ ማን እንደሆንኩ አሳየዋለሁ። በሬ ራስ ይሄን ጭንቅላቱን ተማምኖ ነገሩ ያዋረደችኝ እሷ። ይሄ ስራ ስንቱን አሳየኝ። እኛ ቤታችን ተኝተን ሰላማችንን የሚጠብቁ እነዚህ ጥበቃዎች ናቸው ለካ። ወይ ጉድ! ሌትም ቀን እኛ ተንጋለን ተኝተን እነሱ ካስሩ ጋር አየሁት እኮ። አሁን አንዱና ገባ ሲባል አንዱ ሰድቦኝ ሲሄድ፣ አንዱ ምን አገባሽ ሲለኝ፣ አንዱ ገባለው ምን ታመጫለሽ ሲለኝ። አረ በእውነት እንዲው በር ላይ ቁጭ ብሎ ለሚጠብቁት እንዲው ክብር ይገባቸዋል። ምንስ ቢሆን እናት አለ በተቀመጡበት ቦታ ላይ በቆሙበት ቦታ ላይ እኮ ኃላፊነት ተሰጧቸው ኃላፊነታቸውን እየተወጡ ነው። እኔ ግን እንጃ መቀጠልም አይመስለኝ። እስቲ አየው አለው እንግዲህ